ነበርኩ። እንዴት? ማን ይለየናል? ያቺ ጓደኛሽ ናታ። ጓደኛሽ? ጓደኛዬ ደግሞ ማናት? ባዩሽ የምትባለው ናታ። እሷ ደግሞ ምን አደረገች? ይህንን ሁሉ ድራማ ፈጥራ ስትጫወትብን የነበረችው እሷ አይደለች? ምን? የምን ድራማ? እርግብን ልጅ ነኝ ብላ እዚህ ቤት እንድትመጣ ያደረገችው ናታ። እንዴት? ባዩሽ የእርግብ አክስት ናት። ልጅ ነኝ ብላ እዚህ ቤት እንድትመጣ ያደረገቻት እሷ ናት። አይ ተሳስተ መሆን አለበት። በፍጹም ባዩሽ እንደዚህ አታደርግ። እኛ እኮ እርግጠኛ ሆነን እየነገርንሽ ያለን። አይ አሴር፣ ትክክል ያደረግን አልመሰለኝም። እንዴት? ሴትዮዋ ምንም የምታውቅ አይመስለኝም። እስኪ ቆይ እሺ፣ እርግብን ታስታውሻታለሽ? እርግብ ደግሞ ማናት? እርግብ ማናት? ለመሆኑ ሀናንስ ታስታውሻታለሽ? እኔ ምን እያወራችሁ እንደሆነ ራሱ እየገባኝ አይደለም። ደህና ናችሁ ግን? እሺ፣ እኔስ ፎቶ እንደሰጠሁሽ አታስታውሽም? ደግሞ የምን ፎቶ ነው የሰጠኸኝ? ውይ አሴር፣ ሴትዮዋ ከጤናዋ አትመስለኝም። በሉ እናንተ ተጫወቱ፣ እኔ ማረፍ አለብኝ። በጣም ይቅርታ። ከዛ በኋላ በድንገት ተቆጥተሽ ሄድሽ እኮ። እየተከታተልሽ ነበር እንዴ? እንዴ ደግሞ ምን ይሆን ብዬ ነው የምከታተልሽ። እኔ ምን አቅልሻለሁ? ሁኔታሽ ግን እንደዛ ነው የሚመስለው። ኧረ እንደዛ ሳይሆን በአጋጣሚ ነው ያየኋችሁ። እና እነሱ ጋር ብትሆኝ አይሻልሽም ነበር? እኔማ አንቺ ብቻሽን ስትሆኝ አሳዝነሽኝ መጣ። ሰላም እኮ ተከትላኝ ነበር። አላየሻትም? አይቻት ነበር። እሷም ግን ወደ ቤቷ ሄዳለች። ቆይ ጽዮን፣ ምን ለማድረግ እየሞከርሽ ነው? እንዴ ምን አደረግኩኝ? ሰሞኑን በጣም እየተከታተልሽ ነው። በዛ ላይ ደግሞ ስሜን በሆነውም ባልሆነውም እያነሳሽ ነው። ምን ብዬ ነው ደግሞ ስምሽን ያነሳሁት? ከእዝራ ጋር ሌላ ነገር እንደጀመርን አድርገሽ ነው እያወራሽ ያለሽ። ወይዘሮ ሜላት ማወቅ ያለባትን ነገር እጅግ በጣም ደስ በሚል ሁኔታ አውቃለች ማለት ነው። ምክንያቱም እንግዲህ እርግብ ከወይዘሮ ባዩሽ ጋር እንዴት ተቀራረበች፣ እንዴት ሂዳ ከቤቷ ልታድር ቻለች፣ እስከ ዛሬ ሰላም ሂዳ ከቤቷ የማታድረውን ከወይዘሮ ባዩሽ ቤት ሂዳ እንዴት እርግብ ልታድር ቻለች ብላ ማለት ነው እጅግ በጣም ስታንሰለስል የነበረውን እንግዲህ በዛሬው ዕለት ተምቹ እና አቶ ኖላዊ እውነቱን ፍርጥርጥ አድርገውታል ማለት ነው። ምክንያቱም ለወይዘሮ ሜላት ማለት ነው ያው ሁሉን ነገር ነግረዋታል። አሴር እንግዲህ ይቺ ጓደኛሽ ነች እንጂ እንዳንገናኝ ያደረገችው በማለት እንግዲህ ስለ ወይዘሮ ባዩሽ ተናግሯል ማለት ነው። ወይዘሮ ባዩሽ እንዲሁም እርግብ የወይዘሮ ባዩሽ ትክክለኛ አክስቷ እንደሆነች እና በሐሰት ደግሞ ከወደ ወይዘሮ ሜላት ቤት በማንጣት ማለት ነው ወይዘሮ ባዩሽ እርግብን እንዳስገባቻት እንዲሁም የሀንቾን መስቀልና ፎቶ ሰርቃ ማለት ነው ከተምቹ ሰርቃ ወይም ተቀብላ ለእርግብ በመስጠት የሀንቾን መረጃዎች በሙሉ ያው ለእርግብ በመስጠት ማለት ነው ወደዚህ ቤት እንድትገባ ያደረገችው ዋናዋ ይህ ሁሉ ነገር ድራማ የሰራችው የራስሽ ጓደኛ የሆነችው ወይዘሮ ባዩሽ ነች። ባዩሽን አታቂያትም ወይ እርግብንስ አታቂያትም ወይ እያሉ እንግዲህ ሲጠያይቁ ሲናገሩ ነበሩ ማለት ነው ተምቹና አቶ ኖላዊ ማለት ነው። ወይዘሮ ሜላት እጅግ በጣም ደንገጥ ብላለች ማለት ነው። ምክንያቱም እንዴት ይህን ነገር ልታደርግ ትችላለች እያለች በፊትም ጠርጥራ ስለነበር ወይዘሮ ባዩሽን አሁንም እንዴት ይሄን ነገር አደረገችው? እናንተ ዝም ብላችሁ ነው የምዘባርቁት፣ እኔ ምንም ነገር የማስታውሰው ነገር የለኝም በማለት እንግዲህ አሁን እኔ ማረፍ እፈልጋለሁ በማለት በሰማችው ነገር እጅግ በጣም በመደናገጥ ያው ወይዘሮ ሜላት ወደ ውስጥ ገብታለች ማለት ነው። በነገራችን ላይ ተምቹና አቶ ኖላዊ ለወይዘሮ ሜላት የነገሯት እንግዲህ የዘሪውን ማለት ነው ያ ማለት የተምቹ አጎት ወደ አሜሪካ ሲሄድ የሰጣቸውን መረጃ በሙሉ ለሀንቹ ሰጥተዋት ነበረ ማለት ነው። ያ ማለት ተምቹና አቶ ኖላዊ ማለት ነው ስለሰበሰቡት መረጃና እንዴት እንዳገኙት እንዴት እንደያዙት ላይ ስለዚያ መረጃ አንስተው ማለት ነው ሁሉን ነገር ነግረዋታል ወይዘሮ ባዩሽ። እንዲሁም ደግሞ ስለ እርግብ ከዚህ በፊትም መኮንን የሚባልም እንግዲህ ያው ወይዘሮ ባዩሽ ራሷ እንዳስገደለች ያለውን መረጃ በሙሉ የሰበሰቡትን ነገር ማለት ነው ከእርግብ ጀርባ ወይዘሮ ባዩሽ እንዳለች እና እስከ ዛሬ አንችንም ደብቀን እኛ ነገሮችን ስናይና ስንመረምራቸው የነበረው ስንከታተላቸው የነበረው የዚህ ጉዳይ ነው። ስለዚህ
ከእርግብ ጋር የምሰረው ራሷ አክስቴ ነኝ የምትለው ማለት ነው። ትክክለኛ የወንድሟ የወይዘሮ ባዩሽ ወንድም ልጅ የሆነችው ራሷ እርግብ ነች። ስለዚህ ታሪኩን በሙሉ ማለት ነው መስቀሉንና ፎቶውን እንዲሁም ከተምቹ በመውሰድ ይህን ሁሉ ነገር ያቀናበረችው በጓደኛዋ ላይ ይህን ነገር ሁሉ የሰራችው ራሷ ወይዘሮ ባዩሽ ነች። ስለዚህ ለእናንተ ለቤተሰብ ይህ መረጃ እጅግ በጣም አስፈላጊ ስለሆነ መረጃው ለእናንተ ለቤተሰብ በጣም ጥሩ ስለሆነ ይህን ነገር መያዝ አለባቸው በማለት እንግዲህ ተምቹና አቶ ኖላዊ አሳልፈው ለሀንቹ ሰጥተዋታል ማለት ነው። ሀንቹም እንግዲህ እጅግ በጣም ነበር የደነገጠችው። ወይዘሮ ባዩሽ እንዴት እንደዚህ ልታደርግ ትችላለች? የእሷ የሆነችው ጓደኛ በጣም ነው የገረማት ማለት ነው። ምክንያቱም ከዚህ በፊትም እንግዲህ ሀንቹ ስትናገር ነበረ እርግብ በጣም የዋ ልጅ ነች፣ ከጀርባዋ የሆነ ሰው የሚያግዛት ሰው አለ እንጂ ይህን ነገር ሁሉ አቀነባብራ ብቻዋን ልትሰራው አትችልም በማለት እንግዲህ ከዚህ በፊት ስትናገር ነበር ማለት ነው። ለወይዘሮ ሜላትም እንደዚሁ እርግብ በጣም መልካም ልጅ ነች፣ ስለዚህ ለእሷ የፈለግሽውን ነገርም ማድረግ ትችያለሽ ያለች ስትናገር ነበር ማለት ነው። እና ለአባቷም ለአቶ ኖላዊ ልጅቷ አደገኛ ነች ብሎ ስለ እርግብ ሲያወራ አባዬ ከጀርባዋ የሆነ ሰው ያለ ይመስለኛል እንጂ ይህን ነገር ሁሉ ብቻዋን አይደለም እንደዚህ የምትሰራው በማለት እንግዲህ ለአባቷ ለአቶ ኖላዊም ስትናገር ነበር ማለት ነው። እና አሁን ላይ እንግዲህ ወይዘሮ ሜላት ይህን ነገር ሰምታለች፣ ትክክለኛውን ነገር ማለት ነው። ግን ደግሞ ማስታወሷን ለልጆቿ መናገር ፈልጋለች። በፊት ማንም እንዳይሰማ እፈልጋለሁ ብላ ነበረ። አሁን ላይ ግን ያው እንግዲህ ደንገጥ ብላ ስለ ወርቋ መጥፋት በሰማችበት ሰዓት ያው ምናሴ ላይ ጮሃበት ነበረ ማለት ነው። ምናሴም በእናቱ ጩኸት እጅግ በጣም ግራ ተጋብቶ ነበረ። ምክንያቱም ለሰላምም ሲናገር ነበር እማዬ ምን ሆና ነው? ማስታወስ ትችላለች እንዴ? ሰላም ከእሷ ጋር ያየሽው ነገር አለ ወይ? አዲስ ነገር ምንድን ነው ያለ? ምክንያቱም እኔ በጣም ነው የተቆጣችኝ። የድሮዋ ራሱ እማዬን የመሰለችኝ። በቃ አጠቃላይ የድሮ ጸባዩ ነው የመጣ። ስለዚህ ምናልባት አስታውሳለች ብዬ ጠረጠርሁኝ በማለት እንግዲህ ለሰላም ይነግራታል ማለት ነው። ሰላምም ረዝም ብለህ ነው አንተ ደግሞ ብታስታውስ ለምን አትነግረንም? በማለት እንግዲህ ሲጠራጠሩ ነበረ ማለት ነው። እንግዲህ የልጆቿን ጥርጣሬ ያወቀችው ወይዘሮ ሜላት ይህን ነገር ከዚህ በላይ እኔ ዝም ብዬ መቀመጥ አልችልም፣ እነሱንም መደበቅ አልችልም። ሀንቾ ምን ይመስልሻል እውነቱን ለልጆቼ ብነግራቸው? በማለት እንግዲህ ትጠይቃታለች ማለት ነው። ይህ ትክክል ነሽ፣ በቤተሰብ መካከል እንደዚህ መደባበቅ አስፈላጊ አይደለም፣ ስለዚህ ለእነሱ እንነግራቸዋለን በማለት እንግዲህ ወስነዋል ማለት ነው። ያው ወይዘሮ ሜላት እኔ ስለ ሁኔታው ነገሮች በሙሉ ስለ አቶ መስፍኔ እንዲያውቅ አልፈልግም በማለት ወስናለች ማለት ነው። በቃ ለልጆቹ ኖርማል እንዳስታወስኩኝና ነገሮቹ እንደገቡኝ ምናምን ነገር እነግራቸዋለሁ፣ ግን ደግሞ ይህን ሁሉ ሴራ ያደረገችው ወይዘሮ ባዩሽ እንደሆነች ግን መናገር አልፈልግም፣ ምክንያቱም እነሱም አያስችላቸውም በማለት እንግዲህ ተናግራለች ማለት ነው። ስለዚህ ወይዘሮ ሜላት እንግዲህ ያለውን ነገር በሙሉ አስታውሳለች። እርግብን እዛ እስከምታስጨንቃት ድረስ ማለት ነው። ያን ጊዜ ከአቶ ኖላዊ የሀንቹን ፎቶ እዛ በመጣች ሰዓት እርግብን እዛ አንገቷን እዛ ስታስጨንቃት በነበራት ከዚያ ከኋላ የመቱ ማን እንደመታኝ በፍጹም ላውቅ አልችልም በማለት እንግዲህ ይህን ነገር እስከዚህ ድረስ ያለውን ነገር ሁሉን ነገር ነግራቸዋለች። በጥርጣሬ ግን ወይዘሮ ባዩሽ እንደሆነች እንደዚህ ያደረገችው ልቧ እንደጠረጠረ ይህን ነገር አልነገረቻቸውም። ግን ደግሞ መስፍኔ ይህን ነገር ማወቅ የለበትን። ይህን ነገር ካወቀና ከጠረጠረ ቀጥታ እርምጃ ነው የሚወስደው። እኔ ደግሞ ቀስ ብዬ ነው ሁሉን ነገር ማወቅ መመርመር የምፈልገው በማለት እንግዲህ ለሀንቾ በደንብ አድርጋ እንግዲህ ወይዘሮ ሜላት አስረድታታለች ማለት ነው። እና ሀንቾም እጅግ በጣም ነው እየተስማማችው። እንግዲህ ያው እናቱ ኖላዊ የሀንቾ የሰጧትን መረጃ ማለት ነው አሳልፋ ልሰጥ ወይስ ላሰጥ ትችላለች የሚል ጥርጣሬ ነበራቸው። ግን ደግሞ ምንም ያክል የዋ ብትሆን በሞተ ሰው አጨክንም እንግዲህ
መኮንን ህይወቱን እንዳጣ የታወቀ ነው ማለት ነው። ድራማው ላይ ወይዘሮ ባዩሽ ስለ ፎቶውና ስለ መስቀሉ የሰማውን ልጅ እንግዲህ አጥፍተዋለች ማለት ነው እና ቢያንስ እንኳን እሱ ፍትህ ማግኘት አለባት። ስለዚህ ይህን ነገር የሰራችው የእጇን ማግኘት አለባት ብላ ትወስናለች የሚለው ነገር ሀሳብ እንግዲህ ገብቷቸዋል ማለት ነው። አዎ ይህን ነገር ዝም አትልም፣ ጥግ ድረስ ትጓዛለች። ነገሮቹ በሙሉ ያው ህግ አካል ይደርሳሉ ብለን ተስፋ እናደርጋለን ማለት ነው። ወይዘሮ ባዩሽ እንግዲህ አሁን ላይ ማለት ነው በወይዘሮ ሜላት ቁጥጥር የምትሆንበት ጊዜ ቅርብ የሆነ መጥቷል። ጉዷ የሚወጣባት ማለት ነው። እስከዛሬ በጣም ብዙ ነገሮች ከወይዘሮ ሜላትና ከቤተሰቦቿ ላይ ስታደርግ ቆይታለች። አሁን ደግሞ እንግዲህ የወይዘሮ ሜላትና እንዲሁም የቤተሰቦቿ በቃ ጊዜ ነው ማለት ይቻላል ማለት ነው። እርግብ ትመጣለች ወይስ ደግሞ ከዚህ በኋላ አትመጣም የሚለው ነገር እንግዲህ አብረን ሁላችንም እንግዲህ የምናየው ጉዳይ ይሆናል። በእርግጠኝነት ወይዘሮ ባዩሽ አትተዋትም። በእሷ ምክንያት የምትመጣ ወይንም ደግሞ በተምቹ ጉዳይ የምትመጣና የሚገናኙ ይመስለኛል ማለት ነው። እንግዲህ ሁላችንም በጉጉት እንጠብቃለን። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።